ትግራይን ያመሰው የወጣቶች አፈና ህወሓት በመላ ትግራይ የጀመረው ዘመቻ ከራሱ ሰዎችም ጭምር ከባድ ተቃውሞ እያስከተለበት ይገኛል። ህወሓት ጠላት እየመጣብን ነው፣ ወታደራዊ ዝግጅት ማድረግ አለብን የሚል ጥሪ እየበተነ ይገኛል። ይህ አስገዳጅ ወታደራዊ ምልመላ በትግራይ የተፈጠረው መስቀልቅል ዛሬ በዕለቱ የመረጃ ቅኝታችን እንመለከታለን። የዘወትር አክብሮታዊ ግብዣችን እያደመጣችሁን አብራችሁን እንድትቆዩ ነው። የአዲግራት ከተማ ነዋሪ የሆነው የ27 ዓመቱ ወጣት ጎይቶም ገብረስላሴ ከመቀለና ከመኖሪያ ከተማው የሚገዛቸውን ቡናና በርበሬን ወደ ዛላምበሳ ከተማ እየወሰደ በመሸጥ የሚተዳደር ነው። ጎይቶም በትግራይ ክልልና በኤርትራ ድንበር ወደምትገኘው ዛላምበሳ በሳምንት 2 ጊዜ እየተመላለሰ የንግድ ስራውን ሲያከናውን ከዚህ ቀደም የከፋ ችግር አልገጠመውም። በዚሁ ከተማ በሚገኝ ሻይ ቤት ውስጥ ከ6 ጓደኞቹ ጋር ባለፈው ሳምንት ግንቦት 12 ረፋድ ላይ ተቀምጦ እየተጫወተ ባለበት ያጋጠመው ክስተት ግን ያልጠበቀው ነበር። በዚህ ዕለት ረቡዕ እርሱ ቲዲኤፎች ብሎ የሚጠራቸው የትግራይ ሰራዊት አባላት ድንገት ወደ ሻይ ቤቱ ተከታትለው ይገባሉ። ዱላና መሳሪያ የያዙት እነዚህ ሰራዊት አባላት ወደ ሻይ ቤቱ ከገቡ በኋላ ወጣቶቹን ወደ ውጭ እንዲወጡም ትዕዛዝ እንደሰጧቸው ጎይቶም ይናገራል። ትዕዛዙን አልቀበልም ያሉት ወጣቶች ከሰራዊቱ አባላት የገጠማቸው ምላሽ ድብደባ እንደነበርም ጎይቶም ኢትዮጵያ ኢንሳይደር ለተባለው የመረጃ ምንጭ መረጃውን አጋርቷል። እርሱን ጨምሮ በዚህ መልኩ ከየቦታው የተያዙ ሰዎች እስከ 9 ሰዓት በአንድ ቦታ እንዲቆዩ ከተደረጉ በኋላ በቅጥቅጥ የህዝብ ማመላለሻ አውቶቡሶች በመጫን ሐይቅ መሰሃል ወደ ተባለ ቦታ መወሰዳቸውንም ያስረዳል። በአውቶቡሶቹ ተሳፍረው የነበሩት አብዛኞቹ ወጣቶች እንደሆኑና ቁጥራቸው በግምት 70 እንደሆኑም አክሏል። በትግራይ ሰራዊት አባላት ታጅበው የተወሰዱት እነዚህ ወጣቶች መዳረሻቸው የሆነው ወታደራዊ ማሰልጠኛ ጣቢያ ነበር። ወታደራዊ ማሰልጠኛው 2 ሰፊ አዳራሾች ያሉት እንደሆነ የሚናገረው ጎይቶም በእነዚህ ውስጥ ከተለያዩ ቦታዎች የተያዙ በግምት 700 የሚሆኑ በግዳጅ የተመለመሉ ሰዎች እንደነበሩባቸው መመልከቱን ይገልጻል። በማሰልጠኛ ጣቢያው ለ4 ቀናት የቆየው ጎይቶም ሁሉም በአፈሳ የተያዙ ሰዎች ከአዳራሹ 10 ደቂቃ ገደማ የሚያስጉዝ ቦታ ላይ ተወስደው በየዕለቱም የአካል ብቃት እንቅስቃሴ እንዲሰሩ ይገደዱ እንደነበረ ለዜና ምንጩ ተናግሯል። ስልጠናውን ለወጣቶቹ የሚሰጡት አዛዦች ጠላት ሊወረን ነው፣ ጠላት ሊመጣብን ነው፣ እየተሰባሰበ ነው፣ ሌላ ዳግማይ ጄኖሳይድ ሊፈጽሙብን ነው ይሏቸው እንደነበር ያስታውሳል። በዚህ መልክ ወታደራዊ ስልጠና እንዲወስዱ ከተደረጉ ሰዎች መካከል እድሜያቸው በግምት እስከ 50 የሚደርሱ እንዳሉበትም ጎይቶም ታዝቧል። ከየቦታው የታፈሱት ሰዎች በየዕለቱ እንዲመገቡ የሚሰጣቸው 2 ዳቦና ሻይ እንደነበር የሚገልጸው ጎይቶም ጸጉራቸውን በግዳጅ እንዲላጩ መደረጋቸውንም አመልክቷል። ጎይቶምም በዚህ ማሰልጠኛ የነበረው ቆይታ በአጭር የተቋጨው በወንድሞቹ አማካኝነት ለአንድ የጣቢያው ጠባቂ ገንዘብ ከተከፈለ በኋላ እንደነበር ያስረዳል። ወንድሞቹ ከዛላምበሳ ከተማ መያዙን ከሰሙ በኋላ ያለበትን ቦታ አፈላልገው እንደደረሱበት ጎይቶም ይናገራል። እርሱን ከወታደራዊ ማሰልጠኛ ለማስለቀቅም ለአንደኛው የጣቢያ ጠባቂ 26,000 ብር መክፈላቸው እንደነገሩትም ያትታል። በዚሁ ጠባቂ አማካኝነት ከማሰልጠኛው እንዲያመልጥ የተመቻቸለት ጎይቶም ባለፈው እሁድ ምሽት 2 ሰዓት ገደማ ከጣቢያው ከወጣ በኋላ በጨለማ ለሰዓታት መጓዙን ተናግሯል። በመንገዱ ላይ ከጅቦች በስተቀር ሌላ እክል ያላጋጠመው ወጣቱ ከ4 ሰዓታት የእግር ጉዞ በኋላ አጉላ ከተማ ደርሷል። እንደ ጎይቶም ሁሉ በትግራይ ክልል ያለው የግዳጅ አፈሳ ድንገት ያጋጠመው የ26 ዓመት ወጣት ከተያዙ ሰዎች ባመለጠበት ወቅት ሌላ ወጣት በተኩስ ሲገደል መመልከቱንም በተመሳሳይ ለዜና ምንጩ ተናግሯል። ይህ ወጣት ከአብያዲ ወጣ ብሎ በምትገኝ አባጊዳ በተባለች ስፍራ በወርቅ ፍለጋ ስራ ላይ የተሰማራ ነው። ባለፈው ሰኞ ግንቦት 17 2018 እንደተለመደው በዚሁ ስፍራ ላይ ነበረ። በዚህ ዕለት ከሰዓት 10 ሰዓት ገደማ ወደ ስፍራው የመጡ የትግራይ ክልል ሰራዊት አባላት እርሱን ጨምሮ በአካባቢው የነበሩት ወደ 400 ገደማ የሚሆኑ ወጣቶችን አስገድደው ባይሱዙ ተሽከርካሪዎች ጭነው መውሰዳቸውን ገልጸዋል። እዚያ ያለው ወጣት በዚህ ስራ 6 እና 7 ቤተሰብን የሚያስተዳድረው ወርቅ በሚወጣበት ጉድጓድ ላይ የነበረውን ወጣት በሙሉ ነው አፍሰው የወሰዱት። የመጡት ከ2 አርሚ ነው ሲል በግዳጅ ስለወሰዷቸው ታጣቂዎች ማንነት ያስረዳል። ተሽከርካሪዎቹ ሌሎች ተጨማሪ የታፈሱ ወጣቶችንና ምግብ ለመጫን ወርቅ አምባ በተባለ ቦታ ላይ ሲቆም ከሌሎች ጓደኞቹ ጋር በመሆን ከመኪናው በመዝለል ማምለጡን አስረድቷል።
በዚህ ጊዜ አብሯቸው ለማምለጥ የሞከረ ሌላ ወጣት እነርሱን ካጀቧቸው የትግራይ ሰራዊት አባላት በተተኮሰ ጥይት ሲገደልም ተመልክቷል። በዚህ ሁኔታ ያመለጠው ወርቅ ቆፋሪ ለ8 ሰዓት ገደማ በእግር ከተጓዘ በኋላ ትላንት ሐሙስ ጠዋት አበርገሌ ከተማ መግባት መቻሉን የጠቆመው ከእርሱ ጋር ታፍሰው የነበሩና ማምለጥ ያልቻሉ ጓደኞቹም በዕዳጋ ሐሙስና በዕዳጋ አርቢ አካባቢ አዲስ በተከፈቱ ወታደራዊ ማሰልጠኛዎች ውስጥ እንደሚገኙ መረዳቱንም ዘገባው አክሎ አስነብቧል። ከአፈሳ ያመለጡ ወጣቶች ያሉባቸው አካባቢዎች ላይ ወላጆችና ቤተሰቦች በምትክነት እየታሰሩ መሆናቸውን መስማቱንም አክሏል። የግዳጅ ወታደራዊ ምልመላውና አፈሳው በአዲግራት፣ አድዋ፣ አክሱምና ሽረ ከተሞች እንዲሁም በአካባቢው በሚገኙ የገጠር ከተማዎች አሁንም በመካሄድ ላይ መሆኑን የዓይን እማኞች፣ የትግራይ ክልል ተቃዋሚ የፖለቲካ ፓርቲዎችና የሰብአዊ መብት ተሟጋች ድርጅቶች እየገለጹ ይገኛሉ። ከሽረ ከተማ 20 ኪሎ ሜትር ርቀት ገደማ ላይ በምትገኘው እንደ አባጉና ነዋሪ የሆነ የ36 ዓመት ጎልማሳ የካሜራ ባለሙያም ይህንኑ አረጋግጧል። የካሜራ ባለሙያው እርሱ በሚኖርበት ከተማ ባለፈው ሳምንት አፈሳ ተካሂዶ እንደነበር ይገልጻል። አፈሳውን የሚያካሂዱት የትግራይ ክልል ሰራዊት አባላት እንደሆኑ የጠቆመው የእንደ አባጉናው ነዋሪ ይህንኑ የለየው በለበሱት አፈርማ የደንብ ልብሳቸው አማካኝነት መሆኑን አስረድቷል። አፈሳው የሚደረገው በጥናት እንደሆነ የሚናገረው ነዋሪው ለወታደራዊ ምልመላ የሚፈለገው ከዚህ በፊት የሰራዊቱ አባል መሆን አለመሆኑ ላይ አስቀድሞ ማጣራት እንደሚደረግ ያብራራል። ይህንን መሰረት በማድረግ በሌሊት ቤት ለቤት በመዞር ተፈላጊዎቹን ሰዎች ከያዙ በኋላ ወደ ሌላ ቦታ እንደሚወስዷቸውም ነው የጠቆመው። ባለፈው እሁድ ይህንን የሌሊት አፈሳ የተመለከተው ጎልማሳ ከአክስቱ ልጅ ጋር ከተነጋገሩ በኋላ ከተማቸውን ለቀው ወደ ሽረ ለመጓዝ መወሰናቸውን ተናግሯል። ሁለቱ የእንደ አባጉና ነዋሪዎች የተወሰነ ኪሎ ሜትር በእግር ከተጓዙ በኋላ በሞተር ሳይክል የሚጭናቸው ሰው አግኝተው ሌሊት 10 ሰዓት ገደማ ሽረ ከተማ ገብተዋል። ያክስቴ ልጅ አለ፣ ከእርሱ ጋር ሆነን ወደ ሽረ ወጣን። ሽረ ከእሱ ጋር ሆነን ሆቴል ተደብቀን ያለነው፣ ቤት ብንሆን ምን እንደሚመጣብን አናውቅም ሲል የ36 ዓመቱ ጎልማሳ አሁን ያሉበትን ሁኔታ ለዘገባው አስረድቷል። የግዳጅ አፈሳውን የሸሸው ይህ ጎልማሳ የሽረ ከተማ ቆይታውም አልተስማማውም። በእንደ አባጉና ከተማ የምትገኘው ባለቤቱን ወደ ኋላ ትቶ ወደ አዲስ አበባ በአውሮፕላን ለመሄድ ትኬት ቆርጦ ቀኑን እየተጠባበቀ ነው። በትግራይ ክልል ወጣቶች በግዳጅ ምልመላ እየተደረገባቸው መሆኑን የሚያሳዩ ብዛት ያላቸው ጥቆማዎች እንደደረሱት ቅድሚያ ለሰብአዊ መብቶች በኢትዮጵያ የተሰኘው ሀገር በቀሉ የሰብአዊ መብት ተሟጋች ድርጅት አስታውቋል። የድርጅቱ ምክትል ዳይሬክተር የሆኑት አቶ መብርሄ ብርሃነ በክልሉ የግዳጅ ምልመላዎች እንዳሉና ተይዘው የተለቀቁ ሰዎች እንዳሉ የሚያመለክቱ ጥቆማዎች መምጣት የጀመሩት ካለፈው 2 ሳምንት ወዲህ እንደሆነ ተናግረዋል። እነዚህን ጥቆማዎች ከሚያደርሷቸው ውስጥ የተመልማዮቹ ቤተሰቦች እንደሚገኙበት የጠቀሱት አቶ መብርሄ ምልመላዎቹ በተለይም በገጠር ቀበሌዎች ላይ የሚደረጉ መሆናቸውን መረዳታቸውንም ገልጸዋል። በ16 ዓመት ታዳጊዎች ላይ ጭምር የግዳጅ ምልመላ እየተደረገባቸው እንደሆነ ጥቆማ እንደደረሳቸው የተናገሩት ምክትል ዳይሬክተሩም ይህ አይነቱ ድርጊት ወንጀል መሆኑን አስገንዝበዋል። በትግራይ ክልል የሚንቀሳቀሰው ብሔራዊ ባይቶና አባይ ትግራይ ፓርቲ ወይም ባይቶና ፕሬዝዳንት አቶ ክብሮም በርሀ በክልሉ የሚደረገው የወጣቶች አፈሳ በግልጽና ሁሉም ሊያየው በሚችል መልኩ እየተከናወነ ነው ይላሉ። ቀደም ብለው በነበሩበት ጊዜያትም በክልሉ ተመሳሳይ የወጣቶች አፈሳ ቢኖርም በዚህ ደረጃ የደረሰ እንዳልነበር የፓርቲው ፕሬዝዳንት ይገልጻሉ። በትግራይ ዳግም የክልሉ ወጣቶች መታፈስ የጀመሩት ዶክተር ደብረጽዮን ገብረ ሚካኤል ወደ ስልጣን ከተመለሱ በኋላ መሆኑንም አቶ ክብሮም አስረድተዋል። ህጋዊ እውቅናው በኢትዮጵያ ብሔራዊ ምርጫ ቦርድ ባለፈው ዓመት የተሰረዘው ህወሓትን በሊቀመንበርነት የሚመሩት ዶክተር ደብረጽዮን የትግራይ ክልልን የመምራት ኃላፊነት በድጋሚ የተረከቡት ባለፈው ሚያዝያ ወር መጨረሻ ነበር። ሰሞንኛው አፈሳም የተጧጧፈው ህወሓት በክልሉ ጊዜያዊ መስተዳድር ላይ ከፈጸመው የመፈንቅለ መንግስት ማግስት ነው። በቀድሞ የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት አቶ ጌታቸው ረዳ የሚመራው ዴሞክራሲያዊ ስምረት ትግራይ ፓርቲ ወይም ስምረት ከሰሞኑ ባወጣው መግለጫም ይህንኑ የሚያጠናክር መረጃን አጋርቷል። ፓርቲው በዚሁ መግለጫው ኋላ ቀር ሲል የጠራው ቡድን ለጦርነት አንሰለፍም ብለው የተቃወሙ ወጣቶችን በተለያዩ የትግራይ ወረዳዎች በጅምላ እያሰረ እያሰቃየና የጥይት ራት እያደረጋቸው ነው ሲል ወንጅሏል። ስምረት ፓርቲ ከመላው ትግራይ የታፈሱ ወጣቶች ወደማይታወቁ ማዕከላት እየተወሰዱ ጥብቅ ወታደራዊ ጥበቃ እየተደረገባቸው መሆኑን ማረጋገጡንም በመግለጫው ጠቅሷል። ድርጊቱን በመቃወም ድምጻቸውን ያሰሙ እናቶችን ሳይቀር በሰደፍ ከመምታት እስከ ማሰር የደረሰ እርምጃ ሲወሰድባቸው መታየቱንም ፓርቲው አመልክቷል። በዚህ የወጣቶች አፈሳ ላይ የተሳተፉ አካላትና ግብረ አበሮቻቸው ወደፊት የሚመጣውን ከባድ ተጠያቂነት ከግምት ውስጥ በማስገባት ፓርቲው አሳፋሪ ሲል ከጠራው ድርጊት በአስቸኳይ እንዲታቀቡም በጥብቅ አሳስቧል። ውድ የሸገር ታይምስ ቤተሰቦች የሰዓቱ የመረጃ ቅኝታችን ይህን ይመስል ነበር። ስለተከታተላችሁን ከልብ አመሰገንን። በያላችሁበት ሰናይ ጊዜን ተመኘን።
ሸገር ታይምስ ሚዲያን ሰብስክራይብ በማድረግና ደወሉን በመጫን ይከተሉን።